መብላቷን ሳታውቅ እጇን ታጠበች አሉ የቲና ተብዬዋ አይነት ሴትዮ ማለት ነው። አሁን ቲና ቤቱ በእጇ ለመኖሩን ብታቅ ምን ልትሆን ነው? ገና ለገና የፎርጂድ ወረቀት እጄ ላይ ተቀምጣል ብላ በቃ እንደፈለገ መፈንጠዝ እኮ ደነሰችባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች በአለም ዳርቻ ያላችሁ ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ ሼር በማድረግ ሰወዳችሁ አበረታቱኝ። ሀሳባችሁን በኮሜንት ጻፉልኝ። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ሁሉም በተሰባሰበበት ደንፍታ ያዙ ይልቀቁኝ እያለች ቲና ተብዬዋ ከውጭ መታለች። ቡና እየጠጡ ነው። ትሁቴ፣ ካሌብ፣ አባባ፣ ዳኒ ሁላቸውም ተሰብስበው ቡና እየጠጡ ነበር። ቁጭ ብላ በስርዓት ተደላድላ እንኳን ሳትቀመጥ ፍች ፈልጋለሁ አለችው እየተመናቀረች። ማንን ነው? ካሌብና ፍች ፈልጋለሁኝ። በቃ መፋታት ፈልጋለሁ። አሁን ወረቀቶቹ ይዘጋጃሉ፣ በፍርድ ቤት መፋታት ፈልጋለሁ አለችው። እሰይ ደስ እያለኝ ስጠብቅሽ ነበር። እንዳውም እንኳንም በቃ ፋጥኒውና እኔም መፋታት ፈልጋለሁ፣ ግልግል ነው ተባባሉ። በሚሆነው ነገር ዳኒ ተደንቋል። በተለይ ደግሞ የቲና ኪሳራ እውነቱን ስለማታውቅ ፎርጅዱ የቤት ዝውውር ወረቀት መያዟን ታወቀች። ልታብድ ስለምትችል እንዳትናገር ስላሉት አባባ 4 ሚሊዮኑን ለማግኘት ግዴታ ነገሮችን ዝም ማለት ስላለበት አይኑ እያየ ማበዷ ነው። ምንም ቢሆን የተወሰነ ጊዜ አብረው አሳልፈዋል። ምንም ባያፈቅራትና ባይወዳትም እንኳን ለገንዘቧ ሲል አብሯት አድሯል፣ አብሯት ውሏል ምናምን እና ያ ነገር ስለደበረው ነው መሰል በቃ ለብሩ ሲል ስለዋሽ አሁን እውነቱን ብታቅም ልትሆን ነው። ግዴታ ልፋታ ምን አለ ስነ ስርዓትሽን ብትጂ ይቅርታ ጠይቂውና በቃ ይቅርታ ተባባሉ። የምን ፍቺ ነው የምትይው አላት በመሃል ገብቶ። አይ እኔ የምን ትርቅ ምናምን የምን ይቅርታ መፈታት ነው የምፈልገው ብላ ቁርጥ አለች። ካሌብም አጋጣሚዎቹን ልጠቀም ብሎ በቃ ደስ እንዳለች ወረቀቶቹን አዘጋጅተሽ ፍርድ ቤት እንገናኝ እኔም ደስ እያለኝ ነው ብሎ ጥሏት ወጣ። ሁላቸውም ግራ ገብቷቸው አባባም በቃ ልጆች እንደዚህ ልትበታተኑ ነው ማለት ነው አሉ እያስመሰሉ ቢሆንም ግን እኮ ቢለያዩ ደስታቸው ነው። እሳቸው አይናቸው የገባችው ትሁቴ ነበረ። ግን ደግሞ ካሌብ ጥሩ ሙድ አልተመቸውም መሰለኝ። ግን ደግሞ የዳኒን ፍቅረኛ አይናቸው ላይ ሳታርፋ አትቀርምና እሷን ሊያግባቡና ሊያመቻቹ እየሞከሩ ነው። ምን ነው በተገላገለ ልጄን አንቺን እና በቃ ደስ የምትል አንዷን ሚስት ባረገ እያሉ ነው በውስጣቸው። በቃ ታቤት ወጣችና በቃ ትንሽ ጠብቀኝ አንቺ ቆይ ስነ ስርዓት የሚባል ነገር የለሽም? እንዴት ነው የሚያረግሽ? ምን አለ ታርቀሽን የምልሽን ነገር ሁሉ ብትሰሚ በኋላ እንዳጸጸትሽ እያለ ዳኒ ከመንገር ላይ ስላገኛት ቲናን እየጨቀጨቃት ነው። ግን ደግሞ ቢጨቀጭቃት ወዳ ቢላት 4 ሚሊዮኑን ላለማጣት ሲል የሚያውቀውን እውነት ሁሉ አልነገራትም። ምንድነው እንደዚህ የሚያስቆጣህ? ቆይ እኔ የሄድኩ ጊዜ የተለየ ነገር አለ እንዴ? እኔ የማላውቀው ነገር አለ? ለምን በግልጽ አትናገርም? እያለች መቀባጠር ጀመረች። እኔ ምንም የለም እኔን እየመጣሽ አጨቅጭቅኝ። ይልቅ ሰከን ብለሽ እውነቱን ወይም ደግሞ ቢያንስ አንድ ሰው ቤቱን ሊቀማ ያለ ሰው ቤቱን ያዘዋውረ ሰው እንደዛ በቀላሉ ሸጭባቸው ነው እያለ ከዚህ ከችግር እስከዛሬ ከአባባ ላይ ካደረገበት ከካሌብም ላይ እስከዛሬ ሚስቱን አወሳትሎ እንደነበር ሁሉን ነገር ጠንቅቀው ስለሚያውቁበት በቃ ከዚህ መቀመቅ ትሁቴ መክራ ቅንጭላቱ እንዲሰራ አድርጋለች መሰለኝ። ከሚሰራው ጭምልቅ ስራ ውስጥ ለመውጣት አስቧል። አንዳንድ እያለ ለመውጣት እየሞከረ ነው። በቃ ቲናንም ራሱ መተባበሩን እንደ ድሮ አቁሟል። አባባ አትጨነቅ፣ ገንዘቡን እንግዲህ ከፈለክ አትንገራት። ግን እኮ እኔ በዚህ ማለት ተጨነኩኝ። ምን ላድርግ? አሁን እውነቱን ብታውቅ እኮ ማበዷ ነው። ምን እንደማረግ አላቅም። እንግዲህ 2 አማራጭ ሰጥቻለሁ። በተናገርክ 4 ሚሊዮኑን ብር ታጣለህ። ካልተናገርክ ደግሞ እኔ ቃሌን ማጥፍ ሰው አይደለሁም። ትንሽ ጊዜ ታገስና ከሳምንት በኋላ ብሩ ይሰጣል አሉት። ምንም አማራጭ የለም። ለሷም ቢሆን 1 ሳምንት ጊዜ ሰጥቷታል። እውነቱን ማቀውን አሁን አልነግርሽም፣ ግን ደግሞ ሳምንት ጊዜ ስጪኝ ብር በእጅ እስከሚገባ ብሏታል። በሌላ በኩል በቤቱ በቃ በእጄ ገብቷል። ከቤቱ ውስጥ እያለሁ መንቅሬ ያስወጥቼ ጥርግርግ አድርጌ አባርሬ ቤቱን ሸጥ አረጋለሁ እና በኢንስታግራም በቲክቶክ በተለያዩ ሶሻል ሚዲያዎች ላስተዋውቀው ብላ ከአንዱ ዲኮር አንዱ ኮሊደር ምናምን እየተዘዋወረ አባባንም ሳትፈራ ፎቶ እያነሳች ነው። ምን እያደረግሽ ነው ይልልጅ? እያስገመኩ ነዋ፣ እያስገመኩኝ ስንት እንደሚያወጣ እያስገመኩ አለች አባባን።
እንኳን ምን ልታከብራቸው? ምንድን ማለት አልገባኝም። ሌላ ቤት ልገዥልን ነው ማለት ነው? ተጨማሪ ቤት አሉ። አረ የምን ተጨማሪ ቤት? ለማንኛውም ይሄ ቤት ምን ያክል እንደተገመተ ብታውቅ አለች በሆዷ። ምናሽ ልጄ አሉ ስላልሰሟት። አይ ምንም። ለማንኛውም ይሄ ቤት በቃ በቅርቡ ይሸጣል። እንዴ ይሄ ቤት እኮ በጭራሽ የሚሸጥ ቤት አይደለም። እኔ በጣም እወደዋለሁኝ። ይሄ ቤት ከሚሸጥ እኔ እንጃ ምን ሊሆን እንደሚችል እያሉ አባባ እንዳትሸጠው ያው ለማስመሰል ያክል ሊለምኗት ሞክረው ነበር። እሷ ግን በዛ በብጣሽ ወረቀት እየፎከረች ነው። አሁንም ላይ ልትመለስ አልቻለችም። ለማንኛውም መጣሁ ብላ ወጥታለች። በሌላ በኩል የዲያኒ ፍቅረኛ ከስራ መታ ወደ ሱቅ አካባቢ ነበረች እና አባባ እና ትሁቴ ያላቸው ግንኙነትና ቤተሰባዊነታቸው ፍቅራቸው ደስ ስላላ ድጋሜ ሄዳ ሰላም ማለት ትፈልጋለች እና ዳኒን አግኝታው እና አባባ ቤት እየሄድኩ ነው ና እንሄድ አብረን አለችው። እንዴ የአባባ ቤት መመላለስሽ ምንድን ነው ነገሩ? በቃ ዛሬ አይመችም አለ። እሱ የራሱን በራሱ በአእምሮ እያሰበ ነው። ምናልባት ቲና ጋር ከተገናኙብኝ ምን ብዬ ላስተዋውቃል ነው ብሎ አስቦ ነው። አይ እኔማ ግዴታ መሄድ አለብኝ፣ አባባ በጣም ያስፈልጉኛል፣ የምነግራቸው ነገር አለ፣ ካልፈለግ ካንተ ቀረን ይሄዳለሁ ብላ ጥላው ሄዳለች። አባባ በስልክ ደውላ ጌታ የማማክረውን ነበረኝ አባባ የሆነ ስለ ዳኒ እና ስለ እኔ የማማክረውት ጉዳይ ነበረ ብላ ሬስቶራንት ውስጥ ገብታ ቡና ሻይ እያሉ ሊጀምርላቸው ነበር። የእኔ ልጅ እዚህ መንገድ ዳር ከምናወራ ቤት ውስጥ ብንገባ አይሻልም አሏት። ትሁቴ ፏ ብትን አድርጋ ቤቱን ፏ አርጋ በቡና ደመቅመቅ አርጋ ጠብቃቸዋለች። ይሄው ዝም ቡና ተፈልቷል። እርሜ ለትሁቴ ነይ አረፍ በይ አሏት። አረፍ ብላ ትሁቴ እንደገባት በቃ ሚስጥር ከሆነ የምታወሩት እኔ ልነሳ ብላ ብድግ ስትል አረ ችግር የለውም የአባት ምክር ለመቀበል ነው የሚል ሚስጥር ምናምን አመጣሽ ቁጭ በይ አለቻት። ሰው አክባሪነቷ፣ ደግነቷ፣ ሰራተኛና ሀብታም፣ ድሃ፣ ሚስኪን፣ ትልቅ ሰው፣ ትንሽ ሰው ሳትል በኩል አይን ማየቷ ለአባባ ተመችታቸዋለች። ይችንማ ለልጄ ነው እያሉ በውስጣቸው ማሰብ ጀምረዋል። እና አባባ በቃ ምን እንደማረግ አላቅም። ዳኒ በመክረው ባስመክረው በስተጀርባው ምን እንዳለ ለማጣራት በሞክርም ምንም ማቀው ታሪክ አላገኘሁም። እና ዛሬም የሚሰጠኝ ተስፋ ነው፣ ነገም የሚሰጠኝ ተስፋ ነው። እና ደከመኝ እሱን መጠበቅ እና ደግሞ የእህቱንም ጉዳይ ሁሉንም ጠንቅቄ ያውቃለሁኝ። እና ስለ 4 ሚሊዮን ደግሞ ገንዘብም አውቃለሁ። አንቱ አልሰጥም በሉትና ከዛ በኋላ ተስፋ ማድረጉን አቁሞ ውሳኔው ምን እንደሆነ ማወቅ ፈልጋለሁኝ። እስከዚህ ድረስ ጠብቂው ደግሞ ምን እንደሚል ማወቅ ፈልጋለሁ አባባ አለች። ይኸውልሽ ልጄ እናንተ ሴቶች ስትባሉ ከባላችሁ ወይም ከምትወዱ ሰው ጋር ስትጣሉ ከኛ ጋር ትንትላላችሁ፣ ከሚመክራችሁ ሰው ጋር ትመጣላችሁ፣ እዛም ሰው ጋር ትነቋቆራላችሁ፣ ትጣላላችሁ። ያ እንዳይሆን በመካከላችሁ እኔ መግባት አልፈልግም። ግን ደግሞ ሴት ነሽና ከመሰበርሽ በፊት ከባለቤትሽ ልታገቢው ካሰብሽው ወንድ በስተጀርባ ማጥናት ይጠበቅብሻል። ስለ ስራውም ስለ ሁሉም እያንዳንዱ እርምጃ ባለሽ አቅም ለማወቅ ሞክሪ እያሏት ነበር። ስለ ቲና ተብዬው ከበስተጀርባዋ ምን እንደሚሰሩ ምን ያክል ርቀት እንደሄዱ በአፋቸው ባይነግሯትም እንኳ በምሳሌ ነግረው ስለ ዲያኒ ምንነት ጠንቅቃ እንዲታውቅ አስቀድማ ሳገባበት እያስረዷት ነበር። ግን ያው እሷ ምንም የምታውቀው ነገር የለም። በቃ እሺ እስከዚህ ድረስ እስቲ ሞክራለሁ ብላ ቡናዋን እየጠጣች መጫወቷን ቀጥላለች። በሌላ በኩል ሊሸኝሽ ብሎ ካሊብ ወደ መንገድ እየሸኛት እያለ ዳኒና ቲና በመሃል እየተጨቃጨቁ ፊት ለፊታቸው ገጭ ብለዋል። ባጠገባቸው ሲያልፉ ቲና አይኗ ደም ለበሰ። ይችን ፍቅረኛው ይችን አስቀምጦ ነው እንደዛ ገና ለገና 80ችንን ጋብቻችንን ሳንቀድ እንደዚህ መንገድ ለመንገድ ሴት ይዞ የሚዞረው አለች። እየተቃጠለችም ቢሆን ቤት ሄዳለች። ሄዳ ከካሊብ ጋር እላው ላይ ልጨፍርበት ስትል ስነ ስርዓትሽን ያዢ። ስሚ ያ ወንድምሽ ተብየውም ይሁን ወንድምሽ አይሆንም የምናውቀው ታሪክ ስለሌለው ካሊብ ማነው ዳኒ ተብየው ስነ ስርዓት እንዲኖረው አድርጊ። እኔ ከዚህ በላይ መሸከም አልችልም። በዛ ላይ ደግሞ ገንዘብ ምናምን የምትይው እኔ ገንዘብ እስቲ ስንፋታ ፍርድ ቤቱ ምን ያክል ገንዘብ እንደማካፈልሽ ሲጠይቀኝ የዛን ያካፍልሻለሁ። እስከዛው ስነ ስርዓትሽን ያዢ ብሏታል። ደግሞ ማስጠነቀቅሽ ሁለተኛ አፍሽም ሞልተሽ ድጋሚ ወደ ትዳር አልመልሰይ ብለሽ እንዳትለምኝኝ ብሏታል። እኔም አለምንህም ከዚህ ከቤት ምንቅር አውርጌ አውጥቼ ሳስወጣህ እናያለን። እንደውም በባንክ አካውንት 30%ቱን በእኔ ስም እንዲታዞር ጠይቃለሁ። ፍርድ ቤቱም ስለሚፈርድልኝ ያን ያክል አልጨናነቅም
ብለዋለች አፏን ሞልታ። ጉድ እኮ ነው። የያዘችውን ወረቀት ብታቅ ኖሮ እንኳን እንደዚህ ልትል ጫማው ላይ ተለጥፋ ነበር ተንበርክካ እያለች እንደ ፈረስ የምትለምነው አልፋታም ብላ ማለት ነው። ግን ጉዷን አላወቀችም። በተለይ ደግሞ ከዲያኒ ከፍቅረኛው ጋር ካሌብ መሄዱን ግራ ገብቶት በቃ ፍቅረኛ ጋር ምን እያደረክ ነው ብሎ ስሜታዊ ሆኖ ተቆጥቶታል። ካሌብም ቢሆን እንደስተ ዛሬው ዝም አላለውም። በቃ ትዳሬ ላይ መሀል ገብቶ እንደማያውቅ ድራማ መስረቱ ሰልችቶት ነው መሰል። ለራስ ስነ ስርዓት ያዝ። አንተ የወረደ አስተሳሰብ ይኖርሃል ብዬ አላሰብኩም ነበር። እኔ ምለው አንተ ተወሰልታለህ እንዴ? በሷ ላይ እንዴት እኔን እንደዚህ ታስበኛለህ? እኔስ ባለትዳርና ባለሚስት አይደለሁ እንደ እህቴና ግብቼ እየኖርኩ አይደል እንዴ? እንዴት ካንተ ፍቅረኛ ትገምተኛለህ? ታስበኛለህ እንደዚህ አይነት ነገር? ለማንኛውም ከዚህ በላይ ብዙ ባንነጋገር የተሻለ ነው ብሎ ዝም አድርጎታል። ማንም አለመኖሩን ካወቁ በኋላ ዳኒና ቲና ካሌብን አግኝተው ምንድነው እንደዚህ የሚያነጫንጭህ? ይኸውልህ ካሌብ እባክህን ስለ ሁሉም ነገር ይቅርታ፣ ቅድም ስሜታዊ ሁኜ ስለተናገርኩ በጣም ይቅርታ አድርግልኝ እና እኔና እህቴን መናገር የምትፈልገውን ልናስተካክል የምፈልገውን ነገር ንገርንና እናስተካክል ብሎ መለማመጥ ጀመረ። ቲና ተብዬዋ የምን መለማመጥ ነው? እኛ እኮ ነን ባለቤቶቹ። ደግሞ ወደ የት ልትሄድ ነው? ከቤት ውጣ ምናምን ልውጣ የምትለው የትም አትሄድም እያለች መጎራት ጀመረች። ዝም በይ ቢላትም ዲያኒ ተብዬው ዝም ልትል አልቻለችም። ለማንኛውም ሁለታችሁም ከዚህ በኋላ ስነ ስርዓታችሁን አጠገብ ያዙ፣ ስነ ስርዓታችሁን ያዙ ብሎ ወደ ቤት ገብቷል። በቃ ምንን ማድረግ እንዳለብኝ ነው ያውቃለሁ። አሁን ከዚህ ኪጄ ሻንጣቸውን ሸክፈው አውጥቼ ቤቱን ላይ ያላቸው ላይ እንዴት እንደምሸጥ አሳያለሁ። ብቻ አንተ እናድር ተረጋጋ እያለ ዳኒን ለማረጋጋት ሞከረች። እንደዛ ብላ ስትነግረው ያው ዳኒም ተብዬው የሆዱን በሆዱ አድርጎ የውስጡን ስለሚያውቀው አንቺ ሻንጣሽን ብታዘጋጅ ይሻልሻል ከነሱ በፊት። እንደው እኮ ግርም የምትይ ፍጡር ነሽ አንቺስ። ቆይ ቤታቸውን በስምሻ ዙሮ 15 ቀን ሳይሞላው እንዴት ላይ ያላቸው ላይ ትሸጫለሽ እያለ ሊገስጻት ሞክሮ ነበር። ልጅቱ የምትገሰጽ አይነት ሴት አይደለችም። የምትመለስ በምክር የምትመለስ አይነት ሴት አይደለችም። እና ያሳካልሽ ሞክርሽ ካለሽ ምናምን ብሏታል። ለመሞከር አሁን አሳያለሁ ብላ ተያይዛ ወደ ቤት መጣች። አባባ ትሁቴን የዳኒ ፍቅረኛ ሆነው ቡናቸውን እየጠጡ ስለ ዳኒ ምክር እየሰማች ነው። አባባን እንደ አባቷ ቆጥራቸዋለች። አባባም ደስ ብሏቸዋል። እንደ ሴት ልጃቸው ቆጥረው የሚገባትን የሀሳብ ልውውጥ አድርገውላታል፣ መክረዋታል። ስለ ዳኒ ማወቅ የሚገባትን ነገር ሁሉ እስከ ጫፍ ደከመኝ ታከተኝ ሳትል አጣርታ መግባት እንዳለባት ነግረዋታል። እሷም እሺ ብላ እንደውም 4 ሚሊዮኑን እንዳሰጡት ከዚህ በኋላ ደግሞ ምን ብሎ ምክንያት እንደሚደረድርልኝ ማወቅ ፈልጋለሁ። ከዚህ በኋላ ደግሞ ማንን ተስፋ አድርጎ በቃ ይችን ገንዘብ ወይም ይሄንን ነገር እስከማገኝ ድረስ ብሎ እስከሚነግረኝ ጓጉቻለሁ ብላ ተነስታ ልትር ስትል ዳኒና ቲና ተብዬው ታይዘው ወደ ቤት መጥተዋል። ሁለታቸውም ሰላም እየተባባሉ አባባ ቀደም ብለው እንግዲህ የቲናንና የዳኒን ፍቅረኛ ሁኔታ በመካከላቸው ገብተው የሆነ ነገር ሊሉ ሲሉ ድራማው ያልቃል። መቼም ዳኒ ከጥፍር ውስጥ ተጸጉሩ እርግጠኛ ነኝ ሩሁ ወጥቷል በጭንቀት ማለት ነው። ቲናና ፍቅረኛው ሲገናኙ ምን ብለው እንደሚያስተዋውቃቸው አሰብኩት። ወይ ጉድ! የተወሳሰበ ድራማ። አባባ ግን ተመችተውኛል። በተለይ ደግሞ የዳኒ ፍቅረኛ ውይ ስነ ምግባሯ፣ በተለይ ደግሞ ትሁቴን የምታከብርበትን መንገድ ዋው! ወይ 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 ስነ ምግባር ያላት ናት። እና ውድ ቤተሰቦችዬ የትሁቴ ድራማ ይሄን ይመስላል። እናንተስ ምን ትላላችሁ? ማናት ቲና ተብዬዋ ግን ቆይማ እንደው መጨረሻዋን የናፈቀኝ እና ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሸር አድርጉ። ሰወዳችሁ በሌላ ፓርት እስከምንገናኝ ባይ ባይ፣ ቻው።